ይህ ብርሃን ከፀሐይ ተነስቶ እኔ እጅ ጋር ለመድረስ 8 ደቂቃ ፈጅቶበታል። ይህም ማለት ብርሃን ልክ እንደ መኪና ከአንድ ነጥብ ወደ አንድ ነጥብ ለመሄድ ጊዜ ይፈጅበታል ማለት ነው። ስለዚህ የራሱ የሆነ የሚለካ ፍጥነት አለው ማለት ነው። እና የብርሃንን ፍጥነት ለመለካት የሞከረ የመጀመሪያው ሰው ጋሊዮ ነው። ያው በነበረው ጊዜ ባለው ቴክኖሎጂ ተጠቅሞ አሪፍ ግምቶችን አስቀምጦልናል። ግን አሁን በደንብ አድቫንስ በሆኑ ቴክኖሎጂዎች አማካኝነት ተለክቶ የተቀመጠው የብርሃን ፍጥነት 300 ሚሊዮን ሜትር በሰከንድ ነው። ብርሃንን ማየት አንችልም። በዚህ በሰው አይናችን ብርሃንን ማየት አንችልም። የሆነ ቦታ ጨለማው ሲቀንስ ብርሃን አለ እንላለን እንጂ በሰው አይናችን ብርሃንን ማየት አንችልም። ብርሃን ሁሉንም ነገር እንድናይ ያስችለናል፣ ግን እሱን ራሱን ብርሃንን ማየት አንችልም። ብርሃን ቆሞ አያውቅም። ከተፈጠረ ጊዜ ጀምሮ እየተንቀሳቀሰ ነው። ሲፈጠር ራሱ እየተንቀሳቀሰ ነው የተፈጠረው ማለት ነው። ዘፍጥረት ላይ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ሲፈጥረው ሁን ሲለው ራሱ እየተንቀሳቀሰ ነው የተፈጠረው። ቆሞ አያውቅም ብርሃን። ግን አሁን በቅርቡ የጣሊያን ሳይንቲስቶች ፎቶን ሴሚ ኮንዳክተር የሚባል ማሽን ተጠቅመው ብርሃንን አቁመውታል። ምንድን ነው ያደረጉት? በልብ አበሩ፣ አምፖል አበሩ ማለት ነው። ከዛ አካባቢውን ሸፈኑት አምፖሉን በጣም ቀዝቃዛ የሆነ ሰራውንዲንግ አብሶሉት ዜሮ ማለት ነው። አብሶሉት ዜሮ አስቡት፣ ሶላር ሲስተም ውስጥ አንደኛው ቀዝቃዛ ማለት ነው። የለም እንጂ ሶላር ሲስተም ውስጥ የለም እንዲህ አይነት ቅዝቃዜ ሲጀመር። እና ያን በልብ አበሩትና ላይቱ መመንጨት ሲጀምር ፍሪዝ አደረጉት አካባቢውን እና ብርሃኑን ያዙት ማለት ነው። ስታክ አረገዘው ቆመ ብርሃኑ። ለ60 ሰከንድ ይዘውታል፣ ግን ያው ከ60 ሰከንድ በኋላ አመለጣቸው። ብቻ ግን ለመጀመሪያ ጊዜ ነው ብርሃንን ማቆም የተቻለው። ለ60 ሰከንድ ያህል አቁመነዋል ብርሃንን። አውቃለሁ ለማመን የሚከብድ ኤክስፐሪመንት ነው። ማታምኑኝ ሰዎች ሰርች ማድረግ ትችላላችሁ። የእውነት የተደረገ ኤክስፐሪመንት ነው። ብርሃንን ለ60 ሰከንድ አቆመውት ነበር። ምንም ነገር ከብርሃን ፍጥነት በላይ መሄድ አይችልም። የአይንስታይን የአንጻራዊነት ጽንሰ ሀሳብ እንደሚለን ከብርሃን ፍጥነት በላይ መሄድ አንችልም። በፍጹም መሄድ አንችልም። በቃ ሪያሊቲውን ላይ ይከለክለናል ከብርሃን ፍጥነት በላይ መሄድ ከሞከርን። ግን አይንስታይን ሲናገር ወደ ብርሃን ፍጥነት በደረስን ቁጥር ማለትም ወደ 99% የብርሃን ፍጥነት አካባቢ ብቻ ወደ ብርሃን ፍጥነት እየተጠጋን ስንሄድ ፍጥነታችን ወደዚያ ሲጨምር ጊዜ ለእኛ ቀስ እያለ ይሄዳል። ማለትም ለሌሎች አንድ ቀን የሆነው ለእኛ ዓመት ይሆናል። ማለትም ቀስ እያለ ነው ጊዜ የሚያልፈው ለእኛ። ነገሮች ሁሉ ቀስ እያሉ ሲንቀሳቀሱ ነው የምናያቸው ፍጥነታችን ወደ ብርሃን ፍጥነት ሲጠጋ። እና አይንስታይን ከብርሃን በላይ መሄድ አይቻልም ብለዋል። ግን አሁን ሳይንቲስቶች ምን እያገመቱ ነው? ምን ጥናት ላይ ናቸው? በብርሃን ፍጥነት ብንሄድስ ምን ይፈጠራል? ወደ ብርሃን ፍጥነት ስንጠጋ ጊዜ ቀስ ካለ፣ የምናያቸው ነገሮች ሁሉ ቀስ ካሉ በብርሃን ፍጥነት ብንሄድስ ምን ይፈጠራል ብለው እየጠየቁ ነው። ምንድነው የሚፈጠረው ያሉት? ይቆማል ጊዜ። ሁሉ ነገር ቀጥ ብሎ ነው የሚታየን፣ ፍሪዝ ያደርጋል ማለት ነው። በብርሃን ፍጥነት ኤግዛክትሊ 300 ሚሊዮን ሜትር ፐር ሰከንድ መሄድ ስንጀምር ነገር ሁሉ ይቆማል፣ ጊዜ ይቆማል ለእኛ ማለት ነው። ከብርሃን ፍጥነት በላይስ መሄድ ከሞከርን፣ ያው ሃይፖቴቲካል ነው፣ ቲዎሪቲካል። ከብርሃን ፍጥነት በላይ መሄድ አይቻልም። እስካሁን ድረስ ባለው ጥናት መሰረት አይቻልም። አይንስታይንም እንደተናገረው። ግን በላይ ብንሄድስ? በብርሃን ፍጥነት ስንሄድ ሁሉ ነገር ከቆመ፣ ታይም ከቆመ፣ ሁሉ ነገር ፍሪዝ ካደረገ ታይም ውስጥ ከብርሃን ፍጥነት በላይ መሄድ ከሞከርንስ ምን ያደርጋል? ጊዜ ወደ ኋላ መቁጠር ይጀምራል። አሁን ወደፊት ነው የሚቆጥረው፣ ወደ ነገ እየሄድን ነው። 1 ደቂቃ፣ 2 ደቂቃ፣ 3 ደቂቃ እያለን ወደ ነገ እየሄድን ነው። ግን ከብርሃን ፍጥነት በላይ የምንንቀሳቀስ ፍጥረቶች ከሆንን፣ መንቀሳቀስ ከቻለን ጊዜ ወደ ኋላ ነው የሚቆጥረው። ወደ ትላንት ነው የምንሄደው፣ ወደ ነገ ሳይሆን ወደ ትላንት። ያው እንደዚህ አይነት ዊርድ ነገሮች እንዳይፈጠሩ ብሎ ይሆናል አይንስታይንም አይቻልም ያለው። ያው ቲዎሪውም እንደሚያሳየን አይቻልም እና እስካሁን ያሉ ጥናቶች አይቻልም። ግን ቴዎሪቲካሊ መሄድ ከቻልን ታይም ትራቭል ይቻላል ማለት ነው።
ያው እንደነገርኳችሁ ብርሃን በጣም ፈጣን ነው። በአንድ ሰከንድ ምድርን 7 ጊዜ መሽከርከር ይችላል። በጣም ፈጣን ነው። ግን ያው ፈጣን ነው ስላችሁ ሊሚት የለውም ማለት አይደለም። ከዚህ ጋላክሲ ከሚልኪዌይ ጋላክሲ ራሱ ለመውጣት 100,000 ዓመት ይፈጅበታል ብርሃን እና ይሄ ፍጥነቱ ፍጹም አለመሆኑ ጊዜ መፍጀቱ ለሱ ከአንድ ቦታ አንድ ቦታ ለመድረስ እኛ እይታ ላይ የሚፈጥረው ችግር አለ። ያው ጋላክሲ ምን እንደሆነ ለማታውቁ ሰዎች የፕላኔቶች ስብስብ ሶላር ሲስተም እንደሚፈጥረው የሶላር ሲስተሞች ስብስብ ደግሞ የብዙ ስታሮች እና ፕላኔቶች ስብስብ ጋላክሲ ይፈጥራል። ያው በጣም ብዙ ሺህ ወይ ሚሊዮን ስታሮች ፕላኔቶች ነው እያወሩ ያሉት እና እነዚህ ስታሮች ስብስብ ነው ጋላክሲ ማለት። የኛ ጋላክሲ ስሙ ሚልኪዌይ ይባላል። ከዚህ ጋላክሲ ለመውጣት ራሱ ብዙ ጋላክሲዎች አሉ፣ በጣም ብዙ ጋላክሲዎች እና ከነሱ አንዱ ነው ይሄ ሚልኪዌይ ጋላክሲ። ከዚህ ጋላክሲ ለመውጣት ብርሃን 100,000 ዓመት ይፈጅበታል እና ይሄ ፍጥነቱ ፍጹም እንዳልሆነ ያሳየናል። ቅድም እንዳልኳችሁ ይሄ ብርሃን ከፀሐይ ተነስቶ እኔ እጅ ጋር ለመድረስ 8 ደቂቃ ፈጅቶበታል። ይሄ ምንድነው የሚያሳየን? አሁን በዚህ ሰከንድ ጨልም ብትል ፀሐይ ጥቁር ብትሆን እኛ አይታወቀንም ለ8 ደቂቃ ሙሉ የሚታየን ብርሃን እንዳለ ፀሐይ እንዳለች ነው። ከ8 ደቂቃ በኋላ ነው ፀሐይ እንደጠፋች የምናውቀው። ያው ፀሐይ ይህን ያህል ሩቅ አይደለም ከምድር። 8 ደቂቃ ሙሉ ካላወቅን አስቡት፣ ሩቅ ከፀሐይ ሩቅ ከዚህ ሶላር ሲስተም ውጭ ያሉ ስታሮች ማታ ማታ የምናያቸው ኮከቦች እንዳለ ከዚህ ሶላር ሲስተም ውጭ ናቸው እና የእነሱ ብርሃን ደግሞ የሚፈጀውን ጊዜ አስቡት። ማታ ላይ የምናያቸው ከዋክብቶች የምናየው አንድ ኮከብ የዛሬ 100,000 10,000 ወይ ሚሊዮን ዓመታት በፊት ፈንድቶ የጠፋ ኮከብ ሊሆን ይችላል። ብርሃኑ ግን አሁን ነው አይናችን ጋር እየደረሰ ያለው። ብርሃን ፍጥነቱ ሊሚትለስ አይደለም ለማለት ነው እና የምናያቸው ነገሮች አሁን አይደለም እያየናቸው ያሉ፣ ብርሃናቸው አይናችን ጋር ሲደርስ ነው ለማለት ያለው።